ሰላም ዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ጆና ነኝ። አውቃለሁ እንደጠፋሁኝ ኦልሞስት ወደ 4 ወር 5 ወር ሊሆነኝ ነው። ያው ክረምት ላይ ነበር ቪዲዮ መልቀቅ የጀመርኩት፣ ግን አለ ኮንሲስተንት የሚባል ነገር አለ፣ በዛ ላይ የክላሱ ነገር አለና ሁሉን ነገር አሁን ወደ ድሮ ለመመለስ እሞክራለሁኝ። ኦልሞስት ካጠፋሁኝ ፕሊዝ ይቅርታ አድርጉልኝ የዩቲዩብ ቤተሰቦቼ። እና እንግዲህ ዛሬ ምንድነው የምናደርገው? ስፔሻል አስተምራችሁ አይደለም አሁን የመጣሁት፣ ግን ለምን እንደጠፋው በምክንያት እንደጠፋው ጠፍቶ ለመቅረት የራሱ በጣም ትልቅ ነገር ነው። እና ምን ልላችሁ ፈልጌ ነው፣ ዩቲዩብ ከመጀመራችሁ በፊት ማቆም እንደሌለባችሁ ማወቅ አለባችሁ። ሁል ጊዜም የሆነ ስሜት አለ አይደለ? ላቁም የሚል ስሜት ሲሰማችሁ ምንድነው የምታደርጉት እናንተ? ቶሎ ብላችሁ ለምን ጀመርኩ የምትለውን ፓርት ማስታወስ ወይም ማስተዋል ነበረባችሁ። እንግዲህ አሁን ለምን ጀመርኩ ካልን ኦልሞስት አሁን ህይወቴን ለመቀየር በኢትዮጵያ ዘንድ ደግሞ እውቅና ለማግኘት ሊሆን ይችላል። ስለዚህ ዩቲዩብ ጀምራችሁ አቁም የሚል መንፈስ ካላችሁ ምንድነው የምታደርጉት እናንተ? በቃ ለምንድን ነው የጀመርኩት የሚለውን ነገር ማስታወስ አለባችሁ ማለት ነው። ሲቀጥል ደግሞ ኮንሲስተንት ነው። ኮንሲስተንት ማለት ደግሞ እንዴት ነው? ኮንሲስተንት ማለት በጣም ከባድ ነገር ነው። ያው ኮንሲስተንት ላይ ጠንክረህ ካልሰራህ፣ ጠንካራ ሆነ ካልቀጠልክበት ዩቲዩብ ላንተ ምንም አይነት ክፍያ አይኖረውም፣ ቪዲዮዎችም እይታ አያገኙም ማለት ነው። እኔ 116 ቪዲዮ አፕሎድ አድርጌያለሁ። ያው ፉል ቪዲዮ የሚባሉት እነዚህ ረጃጅም ቪዲዮ የሚባሉት ኦልሞስት ወደ 20 ይሆናሉ። አጭር ቪዲዮ ግን በጣም ብዙ ነው፣ ሾርት ቪዲዮ የምንላቸው ማለት ነው። በጣም አፕሎድ አድርጌያለሁ። 56 ሰብስክራይብ ምናምን 58 ሰብስክራይብ ድርሼ ነበረ። እና እኔ ክላስ ጀምር እንትን አልብቃቃለኝ። አሁን ጠዋት 1 ሰዓት ተኩል ላይ ክላስ ገባለሁኝ፣ 11 ሰዓት ተኩል እመጣለሁ ወደ ቤት። ያው ሚኒስትሪ ተፈታኝም ስለሆንኩኝ ማለት ነው። እና እሱም አለ። ግን አሁን ደግሞ እሱ ማለት ታመሜ ነው ያለሁት። አሁን ተሰብሬ ያለው እግሬን ኳስ ስጫወት እንግዲህ የሆነ እሱም ይሁን እና መላችሁ ፈልጌ ነው። ኮንሲስተንት መሆን አለባችሁ። ባገኛችሁት አማራጭ ምንም ይሁን ዝም ብላችሁ አፕሎድ ማድረግ ነው። ምክንያቱም ዩቲዩብ እናንተን ምንድነው የሚያደርግ? ኮንሲስተንት ነው የሚያየው። ሲቀጥል በመጨረሻም ደግሞ ጥላቻ አለ። በቃ ኮንሲስተንት ማትሆኑ ስሰለች ነው አይደል? መሰልቸት የሚባለው ነገር አለ። እንዳይሰለች ምን ማድረግ አለበት? ስክሪፕት መጻፍ። ስክሪፕት አንድ ቀን ጽፋለህ። አንድ ቀን ስክሪፕት ከጻፍክ በኋላ ባይዞ አንድ ነገር ልንገራችሁ። እኔም መመክራችሁ እንድታደርጉት ነው። እኔም እኮ ማድረግ እንዳለብኝ ያውቁ ስለተውኩት አሁን ሁላችንም በአንድ ላይ ለውጥ እንድናገኝ ማለት ነው። መጀመሪያ ምንድነው የምታደርገው? ስክሪፕት ጽፋለህ። ለምሳሌ ዛሬ ስክሪፕትን ከጻፍክ ነገ ደግሞ ቪዲዮ ትቀርጻለህ። ስክሪፕትን ተለማምደ ነው የምትውለው። ዛሬ ነገ ቪዲዮ ትቀርጻለህ። ስትቀርጽ እንዴት ነው እንዳይሰለች ከፈለክ አንድ ቪዲዮ አትቅረጽ፣ የዕለቱን ቪዲዮ አትቅረጽ። በቀጣይ የምንለቃቸው ለምሳሌ 5 ቪዲዮ ልቅ ይችላል። የ5 ቀናት ስለ በሳምንት ውስጥ 5 ቪዲዮ አፕሎድ ማድረግ አይከብድክም። ዩቲዩብ ላይ 5 ቪዲዮ 3 ቪዲዮ እስከዛ ቢያንስ በሳምንት 3 ቀን ያክል አፕሎድ ማድረግ መቻል አለብህ። አልጎሪዝሙ ጋር ደግሞ በደንብ አድርገህ ተቀላቅለህ ስራህን ማቀላጠፍ ከፈለክ ደግሞ በደንብ አድርገህ 7ቱንም ቀን አፕሎድ ማድረግ ነው። እሱ እንዴት ነው የምታደርገው? አንዱን ቀን ወስን። አንዱን ቀን 7ቱንም ቪዲዮ ለመቅረጽ ትወስናለህ። አንዱን ቀን ደግሞ አፕሎድ የምታደርግበት ቀን ይሆናል። ስለዚህ ይሄን ሁሉ ሰዓት ገደብ ሰጥተኸው በቀን ውስጥ አንድ ቪዲዮ አፕሎድ ታደርጋለህ፣ አንዱን ኤዲት ታደርጋለህ። በዛው አፕሎድ ባደረክበት ቀን እንደዛ ያረክ መቀጠል ትችላለህ ማለት ነው። አሁን እኔ ልነግራችሁ የመጣሁት ዩቲዩብ ያቆምኩበትን ምክንያት ነው። በቀጣይ ዩቲዩብ ላይ በደንብ በሰፊው እንገናኛለን። ከአሁን በኋላ እንግዲህ ቪዲዮ የማቆም አይመስለኝም። እንግዲህ ይሄ ሀሳቤ ከተመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።